ሄሎ ጤና ይስጥልን ውድ የመሃል ሚዲያ ቤተሰብ ሰላም ብያለሁ በያላችሁበት ሰላማችሁ የበዛ ይሁን ዛሬም እንደተለመደው አጫጭር መረጃዎችን በማስቀደም ወደ ዕለቱ ዋና የመወያያ አጀንዳችን እንመለሳለን ወደ ዋናዎቹ ከመግባት በፊት ግን የትላንትናው የፈረንሳዩ ጠቅላይ ሚኒስትር ጉብኝት በተወሰነ መልኩ አነጋጋሪ ሆኖ ቀጥሏል ከሳቸው ጉብኝት ቀጥሎ ደግሞ የ80 ዓመት የዩኤን ዋና ጸሐፊ መምጣታቸውና የሳቸው ንግግር እንዲሁ አነጋጋሪ ሆኗል የፈረንሳዩ እንግዲህ በጣም ተመላልሰዋል በተመላለሱበት ልክ የአዲስ አበባን ውበት ለማሳየት ጠቅላይ ሚኒስትሩ ተጠቅሟል የሚሉ አሉ ኦፍ ኮርስ መጠቀሙ ተገቢ ነው በያምናለው የአዲስ አበባ መንገዶች ቤተ መንግስቱ የኤርፖርቱን ለማሳየት ተጠቅሟል የሚሉ አሉ ኦፍ ኮርስ ምን ጥያቄ ያለው ማሳየት ኃጢያት አይደለም መስራት ኃጢያት አይደለም ለማደበቅ አይደለም የተሰራው ሌላው ግን በጣም አነጋጋሪ የሆነው የጉትሬዝ መናገር መምጣት ብቻ ሳይሆን ንግግር ባደረገበት ወቅት አዲስ አበባ በብርሃን ፍጥነት እየተለወጠች ነው ሪኮግናይዘብል አይደለችም አሜን በፊት የዛሬ ወርቅ አመት ከመጣችሁ ዛሬ ስትመጡ ልዩ ሆና ተጠብቃለች ሌላ ከተማ ሆና ተጠብቃለች ነው ይሄን እንግዲህ አንዳንዶች ለዚህ በጎ ነገር ያወራውን በሙሉ በልጽጓል ነው የሚሉት ቲክቶከር መጣ ዩቲዩበር መጣ ኢንፍሉዌንሰር መጣ በልጽጓል ነው የሚሉት አሁን እንግዲህ ጉትሬዝን የዩኤን ዋና ጸሐፊም በልጽጓል ማለት ነው ብታችሁ ነው እንግዲህ ምን ማድረግ ይቻላል ከሐቅ ጋር የምትጋፈጡ ሰዎች ችግሩ እሱ ነው ሐቅ ነው የአዲስ አበባ እድገት የአዲስ አበባ ለውጥ የማትገፉት ተራራ ነው ሌላ አማራጮችን በመፈለግ መተቸት ይቻላል ለምሳሌ እናንተም ቢሆን አንዳንድ ወዳጆቼ ተዋትም ከራቸው ይላሉ እናንተም ቢሆን ለምሳሌ ኑሮ ውድነቱ ላይ ደግሞ ብትሰሩበት እላለሁ እቺን ነገር ብትጨምሩበት እዚህ ጋር ብታስተካክሉ ፈልጋችሁ አጣጡም ችግር ከፈለጋችሁ ማለት ነው ለምሳሌ እኔ አንድ መጣልኝ ልንገራችሁ አንዳንዴ ከተማው ላይ ዞራለሁ አምሽቼ ምናምን ዞራለሁ ስዞር ለጣለ መንገድ ነው ማገኘው በጣም ብራይት ነው ብርሃን በብርሃን ነው ግን ሱቆቹ ተዘግተዋል አዲስ አበባ ተኝታለች ይሄ ሁሉ ብርሃን እየበራ ከተማው በሙሉ ብርሃን በብርሃን ሆና የሚንቀሳቀሰው ከሌለ ለምንድን ነው ኤነርጂ የሚባክነው እላለሁ ችግሩ ምንድነው ማለት ነው አንሰራም ማለት ነው ሆቴሎቻችን 24 ሰዓት አይሰሩም ሱቆቻችን 24 ሰዓት አይሰሩም መንገድ ዳር ላይ የለም ምግብ ብትፈልጉ ችግር ነው አዲስ አበባ ውስጥ ከመሸ ማለት ከኩለሌት በኋላ መንገዱና ማብራቱ የሰጠነው ስራ ግን የለም ከተማን እንደቀየርን የሥራ ባህል መቀየር አለብን ማለት አንድ ስራ ተሰርቶ 8 ሰዓት ብቻ ሰርተ ኑሮ ሊቀላ አይችልም ተሰደን ሌላ ሀገር ስንሄድ የምናደርገው ነገር ሀገራችን ላይ ማድረግ ለምሳሌ ሱሪኔ መተቸት ብትችሉ የሥራ ባህል የለን ዝም ብሎ ነው ማብራት እየባከነ ያለው አይደለም እንዴ እንደዛ ነገር ፈልጋችሁ ብትከሱ የተሻለ ነው እላለሁ ለማንኛውም እንግዲህ ይሄ ጉዳይ ብዙዎች ሊተቹት በመከሩ ቁጥር ይበልጥ እየተወደደ መጥቷል እንግዲህ ብልጭልጭ ነው ምናምን ነው ለምትሉ ሰዎች እንግዲህ ብልጭልጭ ነው ማለት ነው ዓለም ያደነቀ ያለው የሚገርም ነው በጣም የሁሉም ሀገር መንግስታት ሲመጡ ብልጭልጭ ያደንቃሉ አይገርሙ በጣም የተሳሳቱ ናቸው ማለት ነው በእናንተ የትክክለኛነት መስፈሪያ ሚዛን ማለት ነው ቲክቶከር ቢመጣ በእናንተ በትክክለኛነት መስፈሪያ ሚዛን መሰረት ብልጭልጭ የሚወዱ ናቸው ጋዜጠኞች መጥተው ቢያደርጉ ብልጭልጭ የሚወዱ ናቸው ኢንፍሉዌንሰሮች ዩቲዩበሮች መጥተው ቢያደርጉ ሀብታሞች መጥተው ቢያደርጉ ኤኒባዲ ሲያደርግ አገር ውስጥ ያለ ካለ ብልጽግና ሆኗል ከውጭ ካለ ተከፍሎታል ነው የሚባለውና እናንተ ብቻችሁን ቀራችሁ አልፈራችሁም ወይ ለማለት ነው ይሄን እንደመግቢያ ለማለት ያክል ነው የብሪክስ አባላት ሀገራትም የውጭ ጉዳይ ሚኒስትሮች ስብሰባ አድርገዋል ጀምረዋል ያደረጉት በኒው ዴሊ ነው ህንድ ውስጥ ነው የብሪክስ አባላት ተሰበሰቡት የውጭ ጉዳይ ሚኒስትሮች ናቸው የተሰበሰቡት ዩናይትድ ስቴትስ እና እስራኤል በኢራን ላይ በከፈቱት ጦርነት መዘዝ ላይ እየተነጋገሩ ነው ያሉት እንግዲህ ብሪክስ በሚል ምህጻረ ቃል የምትጠራው ስብስብ ውስጥ ኢትዮጵያም ገብታለች የኢትዮጵያን ወክለው ደግሞ የውጭ ጉዳይ ሚኒስትራችን ሚኒስትር ዶክተር ጌዲዮን ጢሞቴዎስ ናቸው ዶክተር ጌዲዮን ጢሞቴዎስ ከስብሰባው ጎን ለጎን ላይ ኢራንም ተሳትፋለች ጎን ለጎን ከህንዱም ጠቅላይ ሚኒስትር ጋር ተገናኝተዋል ይሄም ትልቁ ዲፕሎማሲ ድል ተደርጎ ነው የሚቆጠረው
የሀገራችን ኢትዮጵያ ዲፕሎማሲ ከፍታ ላይ ነው ያለው። እንግዲህ እንደምታውቁት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር በአካል ተገናኝተው ተወያይተዋል። ቅርብ ጊዜ ነው የህንድ ፕሬዚደንት ጠቅላይ ሚኒስትር ሞዲ እኛ ሀገር የመጡት። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከብሪክስ የውጭ ጉዳዮች ሚኒስትር ጉባኤ ጎን ለጎን ነው ከህንዱ ጠቅላይ ሚኒስትር ጋር የተገናኙትና መረጃ የተለዋወጡት። የብሪክስ የውጭ ጉዳይ ሚኒስትሮች ጉባኤ ጽናት፣ ፈጠራ፣ ትብብርና ዘላቂነት መገንባት በሚል መሪ ቃል በህንድ ደሊ እየተካሄደ ይገኛል። የሀገራችን የኢትዮጵያ ዲፕሎማሲ ለውጥ ይበልጥ እያደገ መምጣቱን ያሳያል። ታላላቅ የዲፕሎማሲ ድሎች ተመዝግበዋል። ከዛ ውስጥ ታላቅ ከሚባሉት ውስጥ አንዱ ብሪክስ ውስጥ ኢትዮጵያ የገባችበትና የብሪክስ አባል ሀገራት ጋር እየፈጠረች ያለችው አስደማሚ ዲፕሎማሲ ድል ነው። እንግዲህ ይሄ በከለውጥ ወዲህ ጎልቶ ከሚታዩ ክስተቶች መካከል አንዱ ክስተት ነው። አዲስ የፖለቲካ የዲፕሎማሲ ምዕራፍ የተከፈተበት ነው። እንግዲህ ይሄም ውይይት ታሪካዊ ውይይት እንደሚሆን ይጠበቃል። እንግዲህ ከትግራይ አካባቢ የሰበሰብኳቸው መረጃዎች እሱን ቅድሚያ ሰጥቼ አጋራለሁ። ከዛ ፊት ግን ከወደ አማራ ክልል በፋኖዎች አካባቢ በጣም አሳዛኝ መረጃዎች ደርሰውኛል። ምናልባት አቅሙ ላላችሁ ማየት ለምትችሉ ሊንክ በኮሜንት ስር እናስቀምጣለን። የቴሌግራም ግሩፓችን ነው። እሱ ላይ ገብታችሁ እንድታዩ እላለሁ። እንግዲህ የተወሰነውን ነው መርጬ የለጠፍኩት። የደረሰኝን በሙሉ ለመለጠፍ ትንሽ ከባድ ነው። እንደዛም ሆኖ ግን በጣም ግራፊክስ ስለሆነ ህፃናት በማይኖሩበት ጊዜ እንድታዩ፣ በተቻለ መጠን በግል ስልካችሁ እንድታዩ አቅሙ ካላችሁ ብቻ ነው የምንመክረው። ይሄ ሁሌም በየመሃሉ በየጊዜው የሚመጣውን አንለጥፍም፣ ግን አልፎ አልፎ እንደዚህ ማስታወሱ ተገቢ ነው። ዛሬም የሚደግፍ አለ፣ ዛሬም ትልቅ ለውጥ ይመጣል ብሎ የሚያምን አለ፣ ዛሬም በትንሽ ገንዘብና በትንሽ ንብረት ተታሎ ህይወቱን እስከ ወዲያኛው የሚገብር አለ። ሴቶች አሉ፣ ገብታችሁ ለማታዩት ሴቶች አሉ፣ ወጣቶች ናቸው። ኃላፊዎቻቸው ነን የሚሉት ከጀርባ ሆነው እየተደራደሩ እየተፋፈኑ ነው ያሉት። ግን ደግሞ እርስ በርስ በሚያደርጉት እንትንም መከላከያም አልፎ አልፎ በመስደው እርምጃ እንግዲህ በከፍተኛ ሁኔታ ረግፈዋል። ያ እንዲቀር ተስፋና ምኞቴ ነው። ነገር ግን ስንት ዓመታችን እንዲሁ እንደተነጋገርን፣ እንዲሁ እንዳስጠነቀቅን፣ እንዲሁ እንዳስታወስን እነሱም እየሞቱ ህዝባችንም እያሰቃዩ ከተማን እያቃጠሉ አዘን ኦፍ ዘ ዴይ ህይወታቸውን እያበቃ ነው ያለውና እንደው ለዚህ ለማይረባ ነገር መሞት ይብቃ እንላለን። ዛሬም ወጣት ይዳን እንላለን። ዛሬም ቤቶች አይቃጠሉ። ዛሬም ህዝብ ወጥቶ በሰላም ይገባ። ህዝብ ወጣቱ ህፃናት ይማሩ፣ ነጋዴው ይነግድ፣ ሐኪሙ ያክም፣ ህይወት ወደ መደበኛ ይመለስ። ከበቂ በላይ አሰቃይታችኋል ይህን ህዝብ። ጫካ ያላችሁ ብረት ያነሳችሁም፣ ከተማ ያላችሁ ልባችሁ ውስጥ ብረት ያነሳችሁ እናንተም ይብቃችሁ። ንግድ አድርጋችኋል። ግጭት ገንዘብ ይሰራበታል። የደም ገንዘብ ብዙ እየበላችሁ ነው። የደም ገንዘብ እየጠጣችሁ ነው። ለእናንተ የአማራ ወጣት መርገፍ ስጋውን ቆርጣችሁ እየበላችሁት ነው። ደሙን እንደ ውስኪ እየጠጣችሁ ነው። ይብቃችሁ። አትሰክሩም ወይ? በንጹሃን ደም አትሰክሩም ወይ? በወጣት ደም አትሰክሩም ወይ? ለምንድነው እንደዚህ ጠንካራ የሆናችሁት? የደም አበል ለምንድነው የማያሰክራችሁ? ለምንድነው እንቅልፍ የማይነሳችሁ? የምትቆርጡት ስጋ ለምንድነው ማያጠግባችሁ? የህዝቡ ስቃይ ደስታችሁን ለምንድነው አጣጥማችሁ ማትጨርሱት? አይበቃውም ወይ? ምን ሲሆን ነው የምትረኩት? ማለት የፈለገ ጠላት ብትሆኑ፣ የፈለገ ተላላከ ብትሆኑ መቼ ነው ይሄስ በቃን የምትሉት? መቼ ነው ከዚህስ በላይ አንሄድም የምትሉት? ይሄንን ለነሱ ብቻ አይደለም፣ ዲያስፖራ ሆናችሁ የሚዲያ ባለቤቶችም፣ የሚዲያ ባለቤት ደጋፊና ሼር አድራጊዎችም እናንተ የምታደርጉት እያንዳንዱ ላይክ፣ እያንዳንዱ ሼር ደም እያፈሰሰ እንደሆነ እያወቃችሁ እስከ መቼ ነው የምትቀጥሉት? የምትልኩት እያንዳንዱ ዶላር ውድመት እያመጣ እንደሆነ እያወቃችሁ እስከ መቼ ነው መላክ የምትቀጥሉት? እስከ መቼ ነው የዚህ የደም ማዕበል ተሳታፊ የምትሆኑት? እስከ መቼ? ይሄ ትልቁ ጥያቄ ነው። አቅም ላላችሁ በድጋሚ እዳችሁ እንድታዩ አበረታታለሁ። አቅም ለሌላችሁ ግን ባታዩት ብዬ
በእጅጉ መከራለሁ። ወደ ትግራይ ክልል ሄዳለሁ። በዋናነት እንግዲህ የቲፒኤልኤፍ ጉዳይ ወደ መጨረሻው መረጃ ማቀርብላችሁ ነው የሚሆነው። ከዛ ቀደም ተብሎ ግን የደረሰንን መረጃ በማጋራት ነው የሚጀምረው። እንግዲህ አንደኛው በትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ከኃላፊነት ተነስቶ የነበረው አብዲ ገብረስላሴ በቅጽል ስሙ ሹሽ ባል በመባል የሚታወቀው በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በስራ ቀጥል የሚል ደብዳቤ እንደተሰጠው መረጃ ደርሶናል። በዶክተር ደብረጽዮን የተፈረመው ደብዳቤ አባዲ ገብረስላሴ ከኃላፊነት የተነሳበት መንገድ ህጋዊ አግባብነት ስለሌለው ወደ መደበኛ ስራ እንዲመለስ የሚያዝ ነው። አባዲ ገብረስላሴ ወደ ስራው ከተመለሰ ሳምንት እንኳን ሳይሞላው ከተቋሙ ሰራተኞች ጋር ወደ ከባድ አለመግባባት እንደገባም ፍጥጫ ውስጥ መግባቱንም ሪፖርቶች እየወጡ ነው ያሉት። ውጥረቱ የባሰበት ዋነኛው ምክንያት ደግሞ ኃላፊው ለሰራተኞች እያስተላለፈ ያለው ማስጠንቀቂያ የሚረብሽ መሆኑ ነው። በአሁኑ ሰዓት አባዲ ገብረስላሴ ህወሓትን የሚቃወም ማንኛውም ሰራተኛ በዚህ ተቋም ውስጥ ሲሰራ አላየውም፣ አባራዋለሁ እያለን ያለው። ምክንያቱም እኔ በህወሓት የተመደብኩት ዋነኛው ዓላማ ይሄን ስራ እንድሰራ ነው የሚለው። እነዚህ ሰራተኞችን በጣም ያስፈራራ እንደሚገኝ ነው መረጃው እየወጣ ያለው። ይህ ሁኔታ ተቋሙ በመደበኛ የዜናና መዝናኛ ስራዎች ላይም እንዳያተኩር እንቅፋት እየፈጠረ መሆኑ ታውቋል። እንግዲህ የህወሓት የስልጣን ሽኩቻ ታደሰ ወረደን ዳራስ ይዞ መጀመሪያ ምክር ቤት አመጣናሉ። ከዛ በኋላ ደግሞ አዳራሹን ተቆጣጠሩ፣ ጽህፈት ቤቱን ተቆጣጠሩ፣ ሚዲያውን ተቆጣጠሩ። ትላንትና ደግሞ ሰውን አስረው ፓስወርድ በግድ ወስደው የደብረጽዮን ቡድን የፌስቡክንም ተቆጣጥሯል። ቀጥሎ ምን እንደሚቆጣጠር የሚያሳይ ነው። ሌላ አዲስ ውጥረት ነው ደግሞ በህዝቡ ላይ እየፈጠሩ ያሉት። እስካሁን ባለው ሁኔታ እንግዲህ ከመንግስት በኩል እስካሁን የተሰጠ ምንም አይነት ምላሽ የለም። ያም ሆኖ ግን የህወሓት ሰዎች መቀሌና አካባቢዋን ማመን አልቻሉም። ወደ አክሱም ቢሮአቸውን እየቀየሩ ነው ያሉት። የህወሓት ጽህፈት ቤት መጀመሪያ መንግስቱን ግዳላ አዲስ አበባ ላይ መቀሌ ላይ አስቀምጠዋል። እስካሁን ግን ዋናውን ጽህፈት ቤታቸውን ግን ወደ አክሱም እየወሰዱ ነው ያሉት። ሁሉም ቢሮዎች ማለት ይቻላል የህወሓት ጽህፈት ቤት በመቀሌ የነበሩትን ሁሉም ቢሮዎች ጠቅልሎ በመውጣት በአሁኑ ሰዓት መቀመጫውን በታሪካዊቷ ከተማ አክሱም እያደረገ ይገኛል። ይህ እርምጃ መንበረ ሰላማ ያሳለፈውን ውሳኔ መሰረት በማድረግ የአክሱምን ከተማ የትግራይ መንግስት ማዕከል ለማድረግ ያለመ ስትራቴጂካዊ እንቅስቃሴ ነው። እንግዲህ መቀሌን የማዳከም አክሱምን ማዕከላዊ አድርጎ ለማለፍ ነው። አንደኛው ይሄ ከሃይማኖት ጋር ለመጣበቅ ነው። ከሁሉ በላይ ግን የህወሓት ሰዎች ያላቸውን ፍርሃትም የሚያሳይ ነው። በተጨማሪም የዶክተር ደብረጽዮን ቡድን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ይፋዊ ገጽ እንግዲህ ዶክተር ገብሩን በማሰርና የይለፍ ቃል መቀበሉን ለማሳየት ተጨማሪ ምስሎችን ማጋራት ጀምሯል። እንግዲህ ከ5 ቀን በፊት ነው የተለጠፈው በዛ በፕሬዝዳንት ጽህፈት ቤት ማህበራዊ ድረገጽ። በመጀመሪያ ሐሳባቸው ነበረው ሌላ ድረገጽ ለመክፈት ነበር። ሌላ አክሰስ ያለው ሰው እንግዲህ አሁን ኮሙኒኬሽን ኃላፊ ወጥቶ ነው ያለው። የት እንዳለ አይታወቅም። እሱን በኃይል ለማስገደድ ሞክረው አድርገው ነበር። እንግዲህ ከትላንት ወዲያ ያሰሩትን ዶክተር አስገድደው የይለፍ ቃል ወስደዋል። ከዚህ በኋላ የሚለጠፈው በደብረጽዮን የሚመራ ብቻ ነው የሚሆነው ማለት ነው። ሌላኛው የወጣው መረጃ ከሳምንት በፊት ወደ አስመራ የገባው ዳዊት ገብረእግዚአብሔር እንግዲህ የሞንጆሪኖ ገብረእግዚአብሔር እህት ወንድም ነው። ከኢዛና ማዕድን ተቋም የተገኘው ወርቅ በመያዝ ወደ ትግራይ ክልል የሚገባ የጦር መሳሪያ ግዢ ለማካሄድ እንቅስቃሴ ላይ እንዳለ መረጃዎች ወጥተዋል። በደረሰ መረጃ መሰረት ከሆነ ዳዊት ገብረእግዚአብሔር ቀደም ሲል ለደቡብ ሱዳን ሄሊኮፕተሮችን በመሸጥ እንደ ደላላ በመሳተፍ ያካበተውን ሀብት በዚህ የተጠቀመ ያለው ከኢትዮጵያ የተዘረፈ ሀብት ነው። አሁን ደግሞ ከዶክተር ደብረጽዮን ጋር ያለውን የጠበቀ ግንኙነትና ወዳጅነት የጥቅም ትስስር በኮንትሮባንድ መንገድ በተገኘው ወርቅ አማካኝነት የጦር መሳሪያ ተገዝቶ ወደ ትግራይ ለማስገባትም በከፍተኛ እንቅስቃሴ እየተንቀሳቀሰ እንደው መረጃዎች ይወጡ ነው ያሉት። ይህ ከፈትለ ጋር ባለው ስጋ ዝምድና የሚታወቅ ግለሰብ የያዘው ሀብት ለጦር መሳሪያ ግዥ በማዋል በክልሉ አዲስ እንቅስቃሴ እያደረገ መሆኑን ያሳያል። እንግዲህ የትግራይ ህዝብ እየተጠቀመው አይደለም። የትግራይ ህዝብ አለመጠቀም ብቻ አይደለም፣ ተሽጦ ወንጀለኞቹን ብቻ እየተጠቀሙ አይደለም። ወርቁ ተሽጦ ውድመት እንዲመጣ ነው የተደረገ ያለው። ወርቁ ሲወጣ ራሱ በኬሚካል ህዝባችን ተጎድቷል።
የወርቁ ዝርፊያም ህዝባችንን ይጎዳል፣ ሀገራችንን ይጎዳል። ያም አልፎ ተርፎ አሁን ደግሞ የወርቁ ስራ እንደገና የሞትም ምክንያት እየሆነ መምጣቱ ነው መረጃዎች እየወጡ ያሉት። እንግዲህ የሁሉ ከዚህ ሁሉ አሳሳቢ ጉዳይ በኋላ ላይ የተሰማው መረጃ ይሄንን የዶቼ ቬለ ነው ይዞ የወጣው። በጣም አስደንጋጭ ነው። እንግዲህ ፌደራል መንግስት ያሳየው ትዕግስት አስደናቂ ነው። የህወሓት አባላት ናቸው የተባሉት ታጣቂዎች ተማሪዎችን አፍነዋል፣ ቤት አቃጥለዋል፣ ጥቃት ጀምረዋል ማለት ነው። በራያ አላማጣ ከተማ በሚገኝ የኪዳነ ምህረት ቤተክርስቲያን ጉባኤ ይማሩ የነበሩትን ከ50 በላይ የአብነት ተማሪዎችን ነው በከተማ ውስጥ በሚንቀሳቀሱ የህወሓት ታጣቂዎች ታፍነው መወሰዳቸውን የአካባቢ ነዋሪዎችና የአብነት ተማሪዎችን ጠይቆ አረጋግጫለሁ ያለው የጀርመኑ ድምጽ አማርኛው ክፍል። በራያ አላማጣ ከተማ በሚገኘው የኪዳነ ምህረት ቤተክርስቲያን ጉባኤ ቤት ይማሩ የነበሩ ከ50 በላይ የአብነት ተማሪዎች በከተማ ውስጥ በሚንቀሳቀሱ የህወሓት ታጣቂዎች ታፍነው መወሰዳቸውን የአካባቢ ነዋሪዎችና የአብነት ተማሪዎች ገለጹ ማለት ነው መረጃውን የሚያጋራን። በተማሪዎቹ ላይ ከፍተኛ ድብደባ መፈጸሙንም አስተያየት ሰጪዎች ሰጥተውኛል ነው የሚለው። በርካታ ታጣቂዎችም በዚህ በድብደባ መሳተፋቸውን ያስረዳል። ጉባኤ ጨርሰው ወደ ቤታቸው ከሄዱ በኋላ ገብተው ተማሪውን በሙሉ በዱላ መምታታቸውን ነው ዶቼ ቬለ ዘገበው። ወዲያው ወታደሮቹ ደግሞ ሁሉም መጡ። ከወታደሮቹ ግማሾቻችን ዝም ብለን ሸሸን፣ እንረሽናቸዋለን እያሉ አንዳንዶች እንዲሉ ነበር ይላል። አንዳንዶቹ ደግሞ እዛው እንደምንም ፈርተን በቆምንበት ከመረሸንና ከመልቀቅ የቱ ይሻላል ብለው ምርጫ የሰጡ ያስለቀቁን ነበር ነው የሚሉት። ምንም ነገር ሲያጡብን ፈትሸው ወታደሮቹ የህወሓት ናቸው፣ ሌላ ምንም የለም፣ ተጨማሪ የለም፣ እነሱ ብቻ ናቸው፣ በቃ ይቅር ብለው እንዳለፈው ያሳያል። እንግዲህ 700 የሚደርሱ ተማሪዎች የሚማሩበት ጉባኤ ነው። ጉባኤ ቤትና የተማሪዎች መኖሪያ ጎጆም ሙሉ በሙሉ በእሳት አያይዘው አቃጥለዋል። ይህንን የሚናገሩትም የአብነት ተማሪዎች ናቸው። ሁኔታው ለህይወታቸው እጅግ አስጊ በመሆኑ አካባቢውን ለቀው መሰደዳቸውንም ዶቼ ቬለ ዘግቧል። በበነጋታው ጉባኤውን አቃጠሉብን ነው የሚለው። ጉባኤ ቤቱ ተቃጥሎ ሙሉ በሙሉ የተወሰነ ብቻ የሚተርፈውን አቃጥለውታል። 700 ተማሪ የሚኖርበት እንግዲህ ቤት ተቃጥሏል ማለት ነው። ህዝቡ ሌሊቱን ግማሹን ለማትረፍ ሞክሯል። እኛ ውጡ ተብለን ሊገድሉን ስሉ ከዛ ወጥተን ዝም ብለን ሄድን። በየአረጋዊ ቤት በሁለት የተበተንን በጫካ ውስጥ አደር ነው የሚሉት። ከዚያ ወዲያው አቃጠሉት። እንግዲህ ይህን ሁሉ እያየን አለፍን ነው የሚሉት። የተወሰኑት ታስረዋል። ከታሰሩት የአብነት ተማሪዎች መካከል ነበርኩ የሚለው ሌላ አስተያየት ሰጪም ለዶቼ ቬለ ሐሳቡን አካፍለዋል። ከአድካሚ የጉልበት ስራ በኋላ እሱ መፈታቱን ገልጾ ሌሎች ግን የት እንደደረሱ እንደማያውቅ ነው የሚናገረው። እንዲህ ይላል። እኔ አብሬያቸው ከተያዙት እስረኞች አንዱ ነኝ። አብረን ነው የሄድነው። ወደ 80 አካባቢ ይደርሳል ነው የሚለው። ከዚያ ደግሞ የተወሰኑትን ለይተው ይዘው ሌላ ቦታ ሄዳሉ። የት እንዳሉ አይታወቅም፣ የት እንደደረሱ አይታወቅም። ግማሾቹን ወደ ሌላ ወስደዋል። ዞሮ ብዙ ያልተገኘ ተማሪ ያለ ነው የሚሉት። ምንም የሚገልጹት ነገር የለም። ስልካቸውን ወስደዋል። ስልካቸው አንድ ቦታ ተሰብስበዋል። ስልካቸውን ደውሎም ለማጣራት በጣም አስቸጋሪ ነው የሚሆነው። የአላማጣ ከተማ ከንቲባም በአላማጣ ከተማ የኪዳነ ምህረት ቤተክርስቲያን በግለሰቦች መካከል በተነሳ ግጭት የጉባኤ ቤት ተቃጥሏል በማለት ነው የገለጸው። እንግዲህ የቲፒኤልኤፍን ለመካድ ማለት ነው። የተፈጠረው ግለሰቦች ችግር ነው፣ የቆሎ ተማሪዎች አሉ፣ እርሶሳቸው ናቸው የተጣሉት በማለት ነው የተናገረው። ነገር ግን ዋናው የተፈጸመው በራሳቸውን ቲዲኤፍ ብለው በሚጠሩት ነው። ከንቲባው ያለውን አይደለም መረጃው የሚያሳየው። እንግዲህ መረጃው በሚያሳየው ጥቃቱ የተፈጸመው በራያ አላማጣ ኪዳነ ምህረት የአብነት ተማሪዎች ላይ ነው። ጥቃት ብቻ አይደለም፣ እንደምታዩት እገታ ተፈጽሟል። ይሄን የአይን እማኞች ተናግረዋል። በመንግስት በቲፒኤልኤፍ ሰዎች ላይ የሚነገረው ትርክት ግን እጅግ የተጣረሰ ነው። የዜናውን የመረጃው ዋና ጭብጦችን ስናይ የተፈጸመው ነገር
የተማሪዎችና የነዋሪዎች ትርክትም ትክክል የሚሆነው? ተማሪዎችና የዓይን እማኞች የህወሓት ታጣቂዎች መደብደባቸውን፣ ከፍተኛ ጉዳት ማድረሳቸውን፣ ከ700 በላይ ቤቶች ማቃጠላቸውን እና እንረሽናቸዋለን የሚል ዛቻ መስማታቸውን ከዛ በኋላ ተማሪዎቹ የት እንደደረሱ እንደማይታወቅ ይሄ ከህዝቡ የተገኘ መረጃ ነው። አቶ መገስት ከንቲባ ደግሞ የሚለው ሌላ የህወሓት ታጣቂ አልገባም፣ በአካባቢው ነዋሪዎችና በቆሎ ተማሪዎች መካከል ግጭት ተፈጥሯል፣ አንድ ተማሪ በመደብደቡ የተቆጣ ግለሰብ ቤቱን አቃጥሏል፣ እሱን በቁጥጥር አውለናል፣ በጥርጣሬ የታሰሩ ሰዎች አሉ፣ እንለቃለን ነው የሚሉት። እንግዲህ ይሄንን እናንተ በምታውቁት መንገድ መፍታት ተገቢ ነው። ቲፒኤልኤፍ እንግዲህ ይሄ አንዱ ትንኮሳ ነው። ቲፒኤልኤፍ ጦርነት እንዲነሳ በጣም ፈልገዋል። የፌደራል መንግስት ጦርነት እንዳይነሳ በጣም ፈልገዋል። እየተገፋፉ ነው። ወዴት ሊደርስ ይችላል የሚለውን የምናየው ነው። አንዳንዶች አሁን እየወጣ ባለው መረጃ ምክንያት ጦርነቱ አይኖርም ምክንያት ከተባለ የኢትዮጵያ መንግስት የኤርትራ መንግስት በትምተት ውስጥ ማስገባት ፈልጋለሁ እየተደራደሩ ነው። አሁን ላይ ይሄን የሚጠራጠር ብዙ የለም። የኤርትራ መንግስት ነኝ ባዩ ህግደፍ ብዙ ጊዜ መሃል ላይ ተደራድሮ ጥሎ የሚሸሽ ነው። እንኳን በሰላማዊ ድርድር በጦርነት መካከልም ጥሎ መሸሽ የሚታወቅ ነው። የህግደፍ ሰዎች ጀምር እስካላሉት ድረስ ደብረጽዮን መጀመር እንደማይችል ይታወቃል። የህግደፍ ሰዎች ደግሞ አሁን ላይ በድርድር ላይ ያሉት በድርድር ላይ ባሉበት ሁኔታ የህወሓት ውሳኔ ምንም ይሁን ምን ትርጉም የለውም፣ ፍላጎት ምንም ይሁን ምንም ትርጉም የለም የሚሉ አሉ። አሳያ እንግዲህ ጦርነቱን ወዲያው መጀመር ይችሉ ነበር፣ መተንኮስ ብቻ ሳይሆን መጀመር ይችሉ ነበር። አሁን ላይ በአሜሪካኖቹ አደራዳሪነት በዩኤኢ እና በእስራኤልም ግፊት ነገ ነው መሰለኝ የሻቢያው የውጭ ጉዳይ ሚኒስትር ነኝ ተብየው ወደ አሜሪካን የሚጓዘው። እንግዲህ ምዕራባውያንን አልወድም ከምዕራባውያን ጋር ልነጋገርም ስለነበረው በከፍተኛ ሁኔታ እየተደራደረ ነው ያለው። አንዳንዶች እንደውም አንድ መረጃንም ለማጋራት ያክል በቅርቡ ጠቅላይ ሚኒስትር ዶክተር አብይና ፕሬዝዳንት ኢሳያስ አፈወርቂ ይገናኛሉ ተብሎ ነው የሚጠበቀው። ጭምጭምታ ሰምታችኋል ብዬ አስባለሁ። ያ ነገር ለዛ ነገር የሚሆን ግራውንድ ወርክ እየተሰራ ስለሆነ ህግደፍ ጫና ፍጠሩ እንጂ አትዋጉ ካለ እንደ ደብረጽዮን ጫና መፍጠር እንጂ መዋጋት አይችሉም ማለት ነው። ህግደፍ ተንበርከኩ ካለ እንደ ደብረጽዮን ይንበረከካሉ። ጫዋታው ያለው መቀሌ ሳይሆን አስመራ ላይ ነው ያለው። ለዚህ ነው ጦርነት ቢጀመር እንኳን ወደ መቀሌ አይደለም የምትተኮሰው፣ ወደ አስመራ ነው የምትተኮሰው የምንለው። እውነተኛ የውሳኔ አቅም ያለው በትግራይ ምድር ውስጥ አይደለም። ይሄ የባንዳ ስብስብ የህወሓት ስብስብ አቅሙን በሙሉ ምክንያቱም የማይታወቅ ሁኔታ በጤናማ አመለካከትና አስተሳሰብ መፍታት በማንችለው እንቆቅልሽ ወስዶ ለሽማግሌው አስረክቧል። የኔ ሁሉ ጊዜ ጥያቄ ምን ታውቃላችሁ? ለኢሳያስና ግብረ አበሮቹ የሚያሳዩት የህወሓት ስብራትና ስግደት መነሻ ምክንያት እስካሁን አልገባኝም። የሚፈሩት ለምንድን ነው? አቅም እንዳትሉ ባይዘው ያሁኑ የህወሓት አቅም አሁን ባለው ሁኔታ ህወሓት በሁሉ ነገር ከህግደፍ ይበልጣል። ግን የተሰበረ ስነ ልቦና ነው ያላቸው ማለት ነው። ስልጣኔ ብትሉ ቢያንስ እኮ ደብረጽዮን ኮምፒውተር ይዘጋል ይከፍታል እኮ። ኢሳያስ ኮምፒውተር ተጠቅሞ አያውቅም ታውቃላችሁ? ታይፕራይተር ነው የሚያውቀው። ስማርትፎን ደውሎ አያውቅም እኮ። ዲጂታል አንብብ ብትሉት እኮ አይችልም አያውቅም። በማንኛውም ዘመናዊ መስፈርት ብትለኩት አሁን ባለው ሁኔታ እንኳን ከኢንታየር ኤርትራ ይሄ 40% 50% ተወስዶብናል የሚሉት የቀረችው ፓርት ትግራይ እኮ በብዙ ትበልጣለች እኮ። በሁሉም መስፈርት ትበልጣለች እኮ። አንዳንዴ ለሃየር አውቶሪቲ ሰሚት ብታረግ ኦኬ በዚህ ስለሚበልጠው ነው ይሄን አድቫንቴጅ ለማግኘት ነው ትላል። በሀብት ለበለጠው በሀብቱ ነው ጫና የፈጠረው። በቴክኖሎጂ
ከበለጠ ኦኬ በቴክኖሎጂ ነው። በአስተሳሰብ ብስለት ከበለጠ ክሪቲካሊ በማሰብ በልጥ ህግደፍ ክሪቲካሊ ያስባል። ህግደፍ የዛሬ 30 ዓመት የሚያስባት ነው ዛሬ የሚያስበው ባይዘ መልካቸው ኑሯቸው ስራቸው ራእያቸው ግልጽና ግልብ ነው። አፕዴት ቨርዥን የላቸው አፕዴት አይደረጉም። ኦሬዲ ያን ሲዝን አልፈውታል። እስከሚሞቱም ያው ናቸው ባይዘ ድንጋይ ናቸው ህግደፎች ለኔ ድንጋይ ባለመለወጡ ነው በጥንካሬ ምናምን ያለው ባለመለወጥ የማይለወጡ ናቸው። ትላንትም ዛሬም ነገም ያው ናቸው እነሱ በማንኛውም መስፈርት ህግደፍ ጋር የሚያሰግድ ነገር ፈልጌ ያጣሁት። አንፎርቹኔትሊ ግን እየሰገዱ ነው። አንፎርቹኔትሊ እየታዘዙ ነው። ከደብረ ጽዮን ጋር ሳይሆን መንግስት መደራደር ካለበት የሚደራደረው ከደብረ ጽዮን ጌታ ጋር ነው መደራደር ያለበት ማለት ከኢሳያስ ጋር ነው መደራደር ያለበት። ወደው ገቦች ናቸው እነሱ። ምክንያቱም በማናቅበት ሁኔታ ምንም አይነት ራሽናል ቲንኪንግ ሊያስረዳን በማይችል ሁኔታ ምንም አይነት ሎጂክ ቢሃይንድ ምንድነው ብላችሁ ብትፈልጉ በቃ ዝም ብሎ ከጥላቻ ካለው በስተቀር ሌላ ምንም የምታገኙበት ነገር በሌለበት ሁኔታ ለወደቀች የጣላት ኤርትራ እኮ ወድቃለች እኮ ተጥላለች እኮ የተረሳች ሀገር ጋር ሄደ የምትሸጎጥበት ነገር የለው። ምንም እድል የለንም ከኢሳያስ ጋር ከመነጋገር ውጪ። ወደዛ በሰፊ ይመለሳለሁ። ከዛ ፊት ግን የሶማሊያው ጉዳይ በጣም የሶማሊያ ፖለቲካዊ ቀውስ በጣም አሳሳቢ ነው። ለኛ በጣም ቀጥተኛ ተጠቂዎችም ተጠቃሚዎችም ነው የምንሆነው። ሶማሊያ ጉዳይ ከኢትዮጵያ ጉዳይ ተለይቶ አይታይም በብዙ ምክንያት። አንደኛው እንግዲህ ጠላቶቻችን የሚያንዣብቡት እዛ ነው። ታስታውሱ እንደሆነ እነዚህ ሶስት የጥፋት ስላሴዎች ሴራ መጀመሪያ ጊዜ ሲሸረቡት በሞቃዲሾ የተጠነሰሰ ሴራ ነው። ከሞቃዲሾ የሚነሳ በጎም ይሁን በጎ ያለ ነገር በቀጥታ ይመለከተናል። ከዛ ውጪ ደግሞ ከማዕከላዊ መንግስት ጋር አብረው የማይሰሩ ግዙፍ ክልሎች ከኛ ጋር ይሰራሉ። በጣም ወዳጆቻችን ናቸው። የነሱ ጉዳይ ይመለከተናል። እንዲሁ ደግሞ በቅርቡ የተፈራረምነው የነበረው ከሶማሊላንድ ጋር የተፈራረምነው ነገርም የበለጠ ውጥረት የጨመረበት ከመሆኑ አንፃር ይመለከተናል። ጠላቶቻችን እዛ ኢንትረስት አላቸው፣ እኛም ኢንትረስት አለን። በመንግስት መለወጥም በስርዓት መለወጥም ቀጥተኛ ተጠቃሚም ተጎጂም ነው የምንሆነው። የሶማሌ ጉዳይ ሞር ኦር ሌስ የጎረቤት ጉዳይ አይደለም፣ የኢንተርናል ጉዳይም ነው የሚሆነው። አክቹአሊ ሞቃዲሾ ላይ ያለውን መንግስትም እየጠበቅን ያለ ነው እኛ ስለሆነ ይሄን ስንናገር ብዙዎች ዝም ብሎ ይመስላሉ። ይሄን ዛሬ ሰሞኑን የሚወጡትን ነገር በማየት እንግዲህ ማረጋገጥ የሚቻል ይመስለኛል። የሶማሊያ ፌደራል መንግስት በመሆን እያገለገለ ያለው ፕሬዝዳንት ሐሰን ሼክ ከቅርብ ጊዜ ወዲህ ከኢትዮጵያ ጋር የመለሳለስ ነገር ቢያሳይም የረባ ለውጥ ግን ሲያመጣና እንግዲህ ስልጣን ዘመን ማብቃት አብቅቷል። የሚቀጥለው ቅዳሜ ከዛ በኋላ ሞቃዲሾ ይቀመጣል ወይስ ናይሮቢ ይቀመጣል የሚለውን አብረን የምናየው ነው የሚሆነው። እንግዲህ ለአፍሪካ ቀንድ እጅግ አደገኛና ውስብስብ የሆነ ጂኦፖለቲካ ውጥረት ሊከሰት ይችላል የሚሉ አሉ። ይህንን የቀጠናውን የፖለቲካ ትኩሳት በቅርበት የሚከታተሉት ሀገራት መካከል ኢትዮጵያ አለች። እዚህ ነገር ላይ ኤርትራም የራሷን ለማድረግ የምትጥር ሀገር ናት። ያላቅዋም ብትንጠራራም ማለት ነው። እንግዲህ አሜሪካኖችም ሌሎችም ቱርክ እና እስራኤልም ከፍተኛ የሆነ ኢንትረስት የሚያሳዩበት ነው። በሽምግልና ጥረቶች እየተደረጉ እንደነበረና ውድቅ እንደሆነ መረጃዎች ደርሰውናል። ውስጣዊ ቀውሱን ለማስተካከል በሶማሊያ ፖለቲከኞች መካከል የነበረው ውጥረት እንግዲህ ምርጫ ይደረግ ወይስ ደግሞ እኛ ጋር ያሉ ፖለቲከኞች እንደሚወዱት የሽግግር መንግስት የሽግግር ሂደት በሚለው ላይ የፕሬዝዳንቱን ፍላጎትም የሌሎችን ፍላጎት አልተጣጣምም። በሽምግልናም የተፈታ ነገር የለም። እንግዲህ የኛ ጎረቤት ሀገሮች ናቸው እነሱ። በእነሱ ምክንያት እኛም ሽምግልና ላይ ከዘፊት በሽምግልና ኢትዮጵያ ትታወቃለች። የጎሳ መሪዎችንም መንግስት አካላትንም በማለት አሁን ላይ ኢትዮጵያም በሽምግልና ተሳካላት አይመስልም። የተፈጠረው መቃቃርም ያን እምነት የሰጠ አይመስልም። ሌላኛው ከባድ የሚያደርገው ጎረቤቶቿ የሶማሌ ጎረቤቶች በሙሉ ፍላጎታችን የተለያየ ነው። ኬንያ እና ጅቡቲ
ፍላጎታቸው ይለያል። ኢትዮጵያና ኤርትራም ፍላጎታቸው ይለያል። ሁሉም ሀገራት የራሳቸው የተደበቀ ፍላጎት እና የተገለጸን ፍላጎት አለ። እንግዲህ በኢትዮጵያ በኩል ገኖ የወጣው የባህር በር ፍላጎት ነው። የሞቃዲሾ መንግስት እንግዲህ ያን እንዴት እንደጮኸ የምናውቀው ጉዳይ ነው የሚሆነው። ሌሎችም ድብቅ ፍላጎትም ግልጽ ፍላጎትም ስላላቸው ኢትዮጵያነት ብቻ ልታሸማግል የምትችል የነበረው የኢትዮጵያ አሸማጋይነት በብዙ ምክንያት የተሳካ አይመስልም። ከዛ ውጭ ግን ሌሎች ሀገራት ለዛ የበቁም አይደሉም። ፕላስ ደግሞ እንደነገርኳችሁ የተለያዩ ፍላጎቶችም ድብቅም ይሁን ግልጽ ፍላጎቶች ስላሉ ነው። ያ በጣም አወሳስቦታል። የዓለም አቀፍም ከኛ ከጎረቤት ውጭም ያለው በጣም የጥቅም ግጭት የሚታይበት አካባቢ ነው። በሶማሊያ አሜሪካ የራሷ ፍላጎት አላት፣ እንግሊዝ የራሷ ፍላጎት አላት። እንግዲህ እንዲሁም ደግሞ ቱርክና እስራኤልም ዩኤኢም ሁሉም ከፍተኛ የሆነ ፍላጎት የሚያሳይ ስለሆነ አካባቢው በጣም ተወሳስቧል። የብዙዎቹ ስጋት እንግዲህ ይሄ ውስብስብ ችግር ሳይፈታ ወዴት ሊኬድ ይችላል የሚል ነው። ሳይፈታ ወደ ሽምግልናም ሳይሳካ ወደ ግጭት ከተገባ ምን ሊመጣ ይችላል በሚል ከፍተኛ ውጥረት ውስጥ ነው የተገባው። የሐሰን ሼክ መሐመድ ስልጣን ማብቂያ የቀጠናውን ስጋት በጣም ጨምሯል። የጊዜ ቦምብ ነው ሊፈነዳ ይችላል የሚሉ አሉ። ከዛ ውጭ ደግሞ ኬንያ ድንበር ዘግታለች። ድንበር ዘጋችው የፖለቲካ ጫና ለማሳደር ነው የሚሉ አሉ። በብዛት ግን የፖለቲካ ጫና ለማሳደር አይደለም፣ እውነተኛ የሆነ ስጋትም ስላለባት ነው። ሞቃዲሾ ላይ ያለው መንግስት ከተዳከመ ወይ ደግሞ እርስ በርስ መታኮስ ከጀመረ አልሸባብ ክፍተቱን በጣም እንደሚጠቀምና እንደለመደው ወደ ኬንያ መጥቶ ኬንያ ውስጥ እርምጃ መውሰዱ የተለመደ ነው። የኬንያ የደህንነት ቢሮ ይሄን አያጣው። እንኳን የኬንያ ደህንነት ቢሮ ሁላችንም የምናውቅ ነው። አልሸባብ እንደልቡ በነጭበት ጎረቤት ሀገር ብትኖር ኬንያ ናት። በዛ ምክንያት ነው የተዘጋው። አንዳንዶች ደግሞ ጫና ለመፍጠር ነው የሚሉ አሉ። እንግዲህ ያም አንዱ የሽምግልናውን ጉዳት ያመጣ ነው። የኢትዮጵያ ሚና ነበር በጣም ይጠበቅ የነበረው፣ ያም አልሆነም። ቱርክና አሜሪካም እንግሊዝና ቻይናም ሶማሊያን ለማረጋጋት ቢሞክሩም እስካሁን የተሳካላቸው አይደለም። ቱርክና አሜሪካ ሁለቱም ሀገራት የሞቃዲሾ ውስጥ ጠንካራ ወታደራዊ ይዞታ አላቸው። ቱርክ ከሶማሊያ ጋር ያላት የባህር ላይ ስምምነት ለማስጠበቅ ፕሬዝዳንቱን ትደግፋለች። አሜሪካ ደግሞ አልሸባብን ለመዋጋት ሲባል ሁሉም ፖለቲከኞች ያለምንም ቅድመ ሁኔታ የሽግግር መንግስት እንዲመሰረቱ ትፈልጋለች። ወደ ኢትዮጵያም ታደላለች። በዚህ ምክንያት የቱርክና የአሜሪካን ፍላጎት የተለያየ ነው ማለት ነው። የሚደግፉት አንዱን ስለሚደግፍ አንዱ ሌላውን ስለሚደግፍ ውስጥ ጉዳዩ ላይፈታ ይችላል የሚል ነው። የቻይናና የእንግሊዝም ጉዳይ ይነሳል። ቻይና የቀይ ባህር ንግድ መስመር ደህንነት ትፈልጋለች። እንግሊዝ ደግሞ በታሪክ ያላትን የቀጠናውን ተጽዕኖ ትሻለች። የእነዚህም ሀገራት ፍላጎት በሶማሊያ ፖለቲከኞች ላይ አንዱ ወደ ሌላኛው ያለ ወጥ የሆነ ድጋፍ የሚሆን ተቃውሞ እንዳያደርጉ አድርጓል። ብዙዎች የሚሰጉት እንግዲህ የሚቀጥለው ቅዳሜ በኋላ ሰውየው ወደ አፍሪካ ቀንድ ሀገራት ወደ አንዱ ይሄዳል ነው። መቼም አዲስ አበባ የሚሉ ግምቶችን እስካሁን አላየሁም። ግምቶቹ እየተባለ ያለው ወደ ናይሮቢ ይሄዳል ነው ወይ ወደ ሌላ ቦታ ይሄዳል። በዚህ ምክንያት የሶማሊያ ብሔራዊ ጦር ሊከፋፈል ይችላል የሚል ትንባያ አለ። ሞቃዲሾ ላይ በሚፈጠረው መናቆር ለአልሸባብ ትልቅ ስጦታ ሊሆን ይችላል የሚሉ አሉ። አልሸባብ ከዚህ ቀደም የተለቀቃቸውን ግዛቶች በሙሉ መልሶ ይቆጣጠራል ብለው የሚሰጉ አሉ። ያ ብቻ አይደለም ስጋቱ። ምናልባት ያን የኢትዮጵያ ሰራዊት ፕሬዘንስ ሊይዘው ቢችል እንኳን ሞቃዲሾ በጦር አበጋዞች ስር ልትወድቅ ትችላለች። በተለይ ሁኔታው በአስቸኳይ ካልተቀረፈ ሞቃዲሾ እንደገና በ1990ዎቹ አካባቢ የተፈጠረው የጦር አበጋዞች ሀገር መሆኗ አሁንም ተመልሶ ወደዛ ልትሄድ ትችላለች የሚሉ አሉ። እንግዲህ በዋናነት በየትኛውም መልኩም ሆኖ ለሶማሊያ ሕዝብና ለጎረቤት የሚበጅ ነገር እንዲሆን እንመኛለን። ወደ ዋናው የዛሬ ሐሳቤ ልምጣ። የኢትዮጵያና የኤርትራ ጉዳይ የዓለም አቀፍ ትኩረት ስቧል። አንዳንዶች አሁን ላይ እየተባለ ያለው ነገር፣ እየታማ ያለው ነገር፣ እየተወራ ያለው ነገር የአፍሪካ ቀንድን ፖለቲካ በእጅጉ ይቀይራል ብለው ያምናሉ። በዚህ ነገር ውስጥ ግራ የተጋቡ አሉ። አሜሪካን እንግዲህ ወገቧን ታጥቃ ገብታበታለች።
ኢሳያስንና ጠቅላይ ሚኒስትር ዶክተር አብይን የማገናኘት ስራ በሰፊው እየተሰራ ነው ያለው። ይሄ አሁን ላይ የአደባባይ ምስጢር እየሆነ ነው ያለው። የተባበሩት አረብ ኤሚሬቶች ፍላጎቷ በዚህ ነገር ላይ ታውቋል። የእስራኤል ፍላጎት በዚህ ነገር ላይ ታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድና የኤርትራው የህግደፉ መሪ በ2018 ነበር በፈረንጆቹ ትልቅ የተባለለት ስምምነት ያደረጉት። ከዛ በኋላ ከጅዳ መልስ ደግሞ ሁሉም ጠቅላይ ሚኒስትር ወደ አስመራ ሲመላለሱ ነበር። የህግደፉ መሪም ወደ አዲስ አበባ ሲመላለሱ ነበር። ያ ነገር አሁን ይደገማል የሚሉ አሉ። ያ ነገር ሊደገም ጥቂት ጊዜ ብቻ ነው የቀረው የሚሉ አሉ። በብዙ ምክንያት አንደኛ ድርድሮቹ እያለቁ ነው። በድርድሮቹ ወሳኝ ነጥቦች ላይ ስምምነት እንደተደረሰ መረጃ እየወጣል። አሁን የሚቀረው I think 90% ሳያልቅ አይቀርም ድርድሩ። ይሄን ድርድር ወደ መጨረሻው ምዕራፍ መድረሱ የኢትዮጵያ ልዑክ ወደ ዲሲ ሄዶ ስምምነቶችን አድርጎ መምጣት፣ አሁን ደግሞ የኤርትራው የህግደፉ መሪ ከመሪዎች አንዱ እንግዲህ ጻፊ ወደዛ የውጭ ጉዳይ ሚኒስትሩ ነገ ወደዛ ማቅናቱ ከጀርባና ከመጋረጃ ጀርባ የሚደረገውን ድርድር እየመጣ ያለው ለውጥ ወደ መጨረሻው ወደ መፈራረሙ እየደረሰ እንደሆነና ከዚህ በኋላ የሚቀረው የሁለቱ መሪዎች መፈራረም ነው የሚሉ አሉ። ይሄ እንዲሁ በቀላሉ የመጣ አይደለም። በዋናነት ከላይ ሲታዩ የህግደፍ አመራር ሰላም አይፈልግም፣ የኢኮኖሚ እድገት አይፈልግም። አንድ ነገር ግን በጥብቅ ይፈልጋል፣ የስልጣን እድሜውን ይፈልጋል። የስልጣን እድሜውን አደጋ ላይ የምጥል ነገር ሲሆን ማንኛውንም ነገር ግን ኮምፕሮማይዝ ያደርጋል። ለኔ የሚገባኝ ከዚህ በኋላ አብይና ኢሳያስ ሲጨባበጡ ኢሳያስ ወደ መጨባበጥ የመጣው ስልጣኑን አደጋ ውስጥ የሚከት ችግር ተፈጥሮ ነው ብዬ ነው ማለት። ለኤርትራ ህዝብ አዝኖ ነው ብዬ አላምንም። ለኢትዮጵያ ህዝብ አዝኖ ነው ብዬ አላምንም። ለቀጠናው አዝኖ ነው ብዬ አላምንም። አደጋ ውስጥ እንዴት ገባ ካላችሁ የምተማመንባቸው ያድኑኛል የሚላቸው አካላት በሙሉ አዳኝ የሚፈልጉ ሆኖ አግኝቷል። የመጀመሪያው እንግዲህ I think በኢራን በጣም የተመካ ይመስላል። ኢራን በጣም አስገራሚ ሀገር ነች፣ ሬዚሊየንት ሀገር ነች። ነገር ግን ሌላ ሀገር በመደገፍ ድል ልታስመዘግብ የሚችልበት አቅምና አቋም ላይ አይደለም ያለችው። ተስፋ ያስቆረጠ ይመስለኛል። የመድሮ ጉዳይ ተስፋ ያስቆረጠ ይመስለኛል። ጦርነትን ምራ እኛም እንከተላለን ያለው የራሻም ጉዳይ ተስፋ ያስቆረጠ ይመስለኛል። ራሻ ምንም እንኳን ከዓለም ጋር የተዋጋች ነው ቢባልም ዩክሬን ቀጣርጋ ይዛ አመታት እየፈጀ ነው። ብዙዎቻችን በሳምንታት የሚያልቅ ጦርነት አድርገን የጠበቅነው ጦርነት ነው። ማይዋሽ ነገር ነው። ራሻ ወዳጅ ሀገር ናት። ራሻ ካላት አቅም ካላት ሱፐር ፓወር እና የመሳሪያ አቅም አንፃር ዩክሬን እንደ እንጀራ ተጠቅላ መበላት የነበረባት ናት። ነገር ግን ከጀርባ ከመድረግ ድፍጋፍ የዘለለ ፊት ለፊት ሌሎች ኮንፍሮንት ሳይደርጉ አላየንም። ራሻ ምንም እንኳን ተቆጣጥራ አንዳንድ ቦታዎችን እየተዋጋች ወስዳ ቢሆንም ግን ደግሞ 1000 ኪሎሜትሮችን አቋርጦ የሚሰነዘር ጥቃት እስካሁን እየቀጠለ ነው ያለው። ይሄ በወሰደ ቁጥር ሀገራዊ አቅምን በማሳደግና ራስን በመከላከል ወይ ደግሞ ድልን በማስመዝገብ ላይ ነው ፎከስ የምታደርገው። ተፈጥሯዊ ነው። በዚህ ምክንያት ፈርቶ ሊሆን ይችላል። ከሁሉ በላይ ግን የኢትዮጵያ የቀይ ባህር አክሰስ ፍላጎት በዓለም ደረጃ ያለ ልዩነት ተቀባይነት ማጣት እና ግብጽ ብቻዋን ተነጥላ ምንም ማድረግ እንደማትችል መታወቁ ለስልጣኑ አደጋ እንደሆነ ገብቶታል ብዬ ነው ያምናለሁ። የኢትዮጵያ አካሄድ አስመራን ተኩሶ ሰውየውን ማግለል እንደሚቻል የገባው ይመስለኛል። በዚህ ምክንያት ካልሆነ በስተቀር ኢሳያስና ግብረ አበሮቹ
ወደ ጠረጴዛ ይመጣሉ ብዬ አላምንም። ከመጡም ጥፋት አለ ብዬ አምናለሁ። ፈርቶ ለስልጣኑ ካልመጣ በስተቀር ኢሳያስ ከመጣ ወደ መድረኩ ሌላ ያነገበ ጥፋት አለ ማለት ነው። ከኢሳያስ ጋር የሚደረግ ድርድር በከፍተኛ ጥንቃቄ ሊያዝ ይገባል። ኢሳያስን በማንበርከክ ላይ የኢትዮጵያ ፍላጎት ብቻውን አይደለም ያለው። ኢትዮጵያን የሚደግፉ ኃያላን ራሳቸው የሚፈልጉት ጉዳይና የኢትዮጵያ ፍላጎት አንድና አንድ ሆኗል። በታሪክ አጋጣሚ ጊዜው የኢትዮጵያ ስለሆነ ዘመኑ የኛ ስለሆነ የኢትዮጵያ ፍላጎትና የእስራኤል ፍላጎት ተገጣጥሟል። የኢትዮጵያ ፍላጎትና የተባበሩት አረብ ኤሚሬትስ ፍላጎት ተገጣጥሟል። የኢትዮጵያ ፍላጎትና የአሜሪካን ፍላጎት ተገጣጥሟል። በየት ካላችሁ በቀጠናው ላይ አንዳንዴ ይሄ በታሪክ አጋጣሚ የሚፈጠር ክስተት ነው። አንዳንዴ ደግሞ በተጠና ትንበያም የሚሰራ ክስተት ነው። እንደዚህ አይነት የፖለቲካ አየር ንብረት ምቹ ሲሆን ሀገራት አስተዋይ መሪዎች ካሏት ይጠቀማሉ። አይ ቲንክ በዛ የታደልንበት ይመስለኛል። ለዚህ ነው ዩኤኢ ከኛ ጋር ነች። ብዙ ገንዘብ ያፈሰሰችበት ቀጠና ነው። ብዙ መሰረተ ልማት የገነችበት ቀጠና ነው። ከጎረቤቷ ጋር የምትፎካከርበት ሜዳ ነው። እስራኤል በጣም የምትፈልገው አካባቢ ነው። ከቱርክ ጋር፣ ከኢራን ጋር አሜሪካ ቻይናንና ራሽያን ከአካባቢው ለመግፋት በጣም በምትፈልግበት ሰዓት ነው። ዋይት ሃውስ የገባው ኃይል የአሜሪካን ኃያልነትን ለማስመለስ የተገዳዳሪዎችን አቅም ለመስበር ቆርጦ የተነሳበት ጊዜ ነው። ኢትዮጵያ ደግሞ 8 ዓመት ሆኗት ባህር ኃይል ማዘጋጀት ከጀመረች ብቁ ሆነ ራሷን አዘጋጅታ እድል ሲመጣ ሁኔታው ሲመች የፖለቲካው ወይዘር ሲቀየር ዘልዬ ገባለሁ ብላ የተዘጋጀችበት። አንዳንዴ ኦፖርቹኒቲ ይመጣል፣ ዝግጅት ከሌለ ግን ያመልጣል። ገና ከለውጡ ከመጣበት ጊዜ ጀምሮ ዝግጅት ተደርጓል። ይህ ቀን እንደሚመጣ ታስቦ የተደረገ እስኪመስል ድረስ አንዳንድ ነገር ባይዘው በጣም የሚገርም ኢትዮጵያውን በአፍሪካ በምሳሌነት የተነሳች ያለችው የሆርሙዝ ሰርጥ ቀውስ አፍሪካ ሀገራትን ብዙዎችን ሲጎዳ ኢትዮጵያን በዛ ልክ አልጎዳም። ለምን ሲባል በሺዎች የሚቆጠር የኤሌክትሪክ መኪና ኦሬዲ ገብቷል። ይሄ እንደሚመጣ ታስበው ነው ወይ ሲባል ነበር ወይ ካላችሁ ጠቅላዩ ሲናገር ነበር። የቀይ ባህር ጉዳይ ላይ ትራምፕ ተመልሶ እንደሚመጣ እነዚህ ነገሮች ሆርሙዝ ሰርጥ ላይ ችግር ይፈጠር እንደሚችል ተተንብዮ ነበር ወይ? ሊያከራክር ይችላል። ግን ደግሞ በተጠና መልኩ ዝግጅት ተደርጎ አልቋል። የባህር ኃይል ማሰልጠን አመታትን ነው የሚፈልገው። አመታቱ ተጠቅመን ሰርተናል። ከለውጡ ጅማሮ ተደርጎ ምናልባት ትናንትና የመጣው የፈረንሳይ ፕሬዝዳንት ጉዳይ ከዚህ ጋር ይያያዝ ነው። ለኛ የህልውና ጉዳይ አለን። ያም የቀይ ባህር ጉዳይ ነው ብለናል። እሱን አሁን ላይ የሚከራከር ነገር የለም። ሆርሙዝ ላይ የተፈጠረው ችግር በጣም ሰፈር ካረግን ቀይ ባህር ላይ ችግር ሲፈጠር ምንድነው ነው ጎሮሯችን ነው የምታነቀው ማለት ነው። እስኪፈጠር አይደለም የሚጠበቀው፣ ሳይፈጠር ለተዘጋጀ ነው። አሁን ቢፈጠር እንኳን ዘለን መግባት የምንችልበት ወታደራዊ ዝግጅት ብቻ አይደለም ያለው፣ ተቋማዊ ዝግጅትንም አለ። የትጥቅ ዝግጅት አለ፣ የስልጠና ዝግጅት አለ፣ የስምምነት ዝግጅት አለ፣ የፖለቲካ የዲፕሎማሲ ምንድነው ይሄ ምንጣፍ ተነጥፎ ብቻ ሳይሆን አሳምነን የጨረሰ ነው። አሁን ላይ የፈለግነውን የውሃ የባህር መሳሪያዎችን ለመግዛት የሚከለክለን ህግ የለም። የጣለችው አሜሪካ ናት፣ ያን መልሳ አንስታለች። ከዚህ በፊት እንግዲህ ያ ማዕቀብ እያለ በስንት ስቃይ ግዢዎች ይፈጸሙ እንደነበረ የምናውቀው እናውቃለን። እንደመታደል እኔ አድርጌ የምቆጥረው ኢትዮጵያ ቀይ ባህርን የህልውና ጉዳይ ነው ብላ ያለችው፣ እስራኤል የህልውና ጉዳይ ብላለች። የየመኑቴዎች ኢራን በቀይ ባህር ላይ የምታደርገው እስራኤልን ክፉኛ ጎትተዋታል፣ አስፈርቷታል። ያ ወዳና ፈቅዳ ወይ ደስ ብሎ ሳይሆን ለራሷ ህልውና ጉዳይ ስትል የኢትዮጵያን ወደዚህ መምጣት እንድትደግፍ አድርጓታል። በብዙ ነገር ነው ድጋፉ ያለው። ባይዘ እንደ ሁሉ ነገር ዝርግፍ ማድረግ ተገቢ እንኳን ባይሆን ከመሳሪያ ያለፈ ከአየር መከላከል እንደመቼም የሚዘንበውን የኢራንን
ሮኬት በስንት እንደምትከላከል ይታወቃልና ያን ማግኘት ምናምን ብቻ አይደለም ከሞሳድ መረጃ ማግኘት ትልቅ በረከት ነው። ሎቢ ማድረግ ትልቅ እስራኤል ያላት አቅም በሙሉ ኢትዮጵያን ባክ የሚያረክ ከሆነ ቤተሰብ ጫውታው አልቀዋል ይባላል። የተባበሩት አረብ ኤሚሬትስም የአይነቱ ይለያያል እንጂ ስጋት አለብኝ ነው የምትለው። የኢኮኖሚና የሴኩሪቲ ብሎክ ስጋት አለብኝ ነው የምትለው። ሁሉም ስጋት አለብኝ ብሎ ነው የመጣው። የኢትዮጵያ የህልውና ስጋት ነው። የዩናይትድ አረብ ኤሚሬት የኢኮኖሚ ስጋት ነው። የኢኮኖሚ ህልውና ስጋት ነው ወይ ደግሞ የጸጥታ ሊሆን ይችላል። የእስራኤል ደግሞ የደህንነት ህልውና ስጋት ነው። እንዲህ ከዚህ ሁሉ ጀርባ ማን ነው ካላችሁ ግዙፍ ኃይል አለ። በቀጠናው ላይ የራሱን ጉዳይ ማስፈጸም የሚፈልግ ሽብርተኛን መዋጋት የሚፈልግ ሰራዊትን ግን ማሰማራት የማይፈልግ የእስራኤልም ወዳጅ የኢራንም ወዳጅ አሁን ደግሞ የኢትዮጵያም ወዳጅ የሆነ ግዙፉ ኃይል አሜሪካ ይባላል። እንግዲህ እሱ ከጀርባ ሆኖ ጫውታውን እየተጫወተ ነው ያለው። እሱ ኃይል ነው ዛሬ ሽማግሌው ሰብሚት እንዲያደርግ ያደረገው። ያ ኃይል ደግሞ ለኢትዮጵያ የገንዘብ ድጋፍ ያደረገ አይኤምኤፍ እንግዲህ ቅርብ መጣች አይደል? አይኤምኤፍ ኋላ የወርልድ ባንክ እዚህ ነው ያለው። ስንት ሚሊዮን ዶላሮች ናቸው እየፈሰሱ ያሉት። ሳምንት ሆናት ከመጣች ታስተውሷላችሁ። ጻፉ። በኢንቨስትመንት በንግድ በኤርፖርት በተለይ በቦይንግ አሁን በከተማም ሊማት ጨምር ማለት ነው። ያን የሚያደርጉት እንግዲህ ኮምፕሊትሊ ኢትዮጵያ የቀጠናው ምሰሶ ሀገር ካልሆነች በስተቀር የአሜሪካ ኢንትረስት አይጠበቅም። ሽብርተኛ ይፈላል፣ ስደተኛ ይበዛል። የአውሮፓ ህብረት ፍላጎትና የኢትዮጵያ ፍላጎት ተገጣጥሟል። የፖለቲካው የጂኦፖለቲካ ቶርማይል ለኢትዮጵያ በሚመች ጊዜ በታሪክ አጋጣሚ ይመጣል። እሱን ደግሞ ለመጠቀም የተዘጋጀ ህዝብና መንግስት ነው ያለው። ይሄንን ደብረጽዮን ላያነበው ይችላል። ይሄንን የፋኖ ደጋፊ ነን የሚሉ ሶኮልድ ዶክተር ነን ፕሮፌሰር ነን የሚሉ ላይገባቸው ይችላል። ወደውና ፈቅደው ራሳቸውን ከምሁራዊ ከፍታ አውርደው ታች ላይ እዚህ ወረዳ እከሌ ገባ ዘመነ ካሴ እንዲያደረገ በሚል ስር መጠመጡ ስለሚውሉ አያውቁም። አንዳንዱ ማወቅም ስለማይፈልግ ነው። እነ ዶቅዶቄ ጋር ብትሄዱ እነ ድብኝት ጋር ብትሄዱ እንደዚህ አይነት ነገር ስተነተንም አትሰሙም። ለምን ካላችሁ እዛ ሰፈር አይደሉም እነሱ። አሁን ተራራ ስር ከሆንክ ተራራ ስር ያለ ሳር ብቻ ነው የምታየ። ተራራ ናት ላይ ስትሆን ግን ተሻግሮ ያለው የሌላ ከተማ ሌላ ሀገር ሊታይ ይችላል። የት ቆመሃል ነው። መራዊና ምዕራብ ጎጃም ምስራቅ ጎጃም እያልክ ምትርመጠመጥ ከሆነ እዛው አካባቢ ያለ ዘመነ አሰረ ማስረሻ ታፈነ ነው የምታይ። ሌላ ነገር አይታይም። እምታውራውም እምታልመውም እምታቅደውም እምትሰራውም ለዛ ነው። እስያስ ግን እንደታየ ካላችሁ እስያስ በብዙ ነገር ልትወቅሱት ትችላላችሁ። እስያስን በብዙ ነገር ልትረግሙት ትችላላችሁ። የእስያስ አቅመ ቢስነት በብዙ ነገር ልታነሱት ትችላላችሁ። በአንድ ነገር ግን እስያስን ለመረቅለት በሁለት ነገር እስያስን አታሙት። በኢኮኖሚ ብታሙት ዓለም ሁሉ ያወቀው የደሃ ያረጋት። በቴክኖሎጂ ብታሙት ዓለም ሁሉ ያወቀው በሶስተኛው ክፍለ ዘመን እያኖረ ያለ ህዝቡ። በሰላም ብታቁት የሰላም ጠር ነው፣ የእድገት ጠር ነው፣ የትምህርት ጠር ነው፣ የሁሉ ነገር ጠር። በሁለት ነገር ግን በአንደኛው ነገር ግን በጣም አለርት ነው። በጣም አፍንጫው ይሰራል፣ አይኑ ይሰራል፣ ጆሮው ይሰራል፣ ቆዳው ይሰራል። አምስቱ የስሜት ህዋሳትና አንዳንድ ስድስተኛው የስሜት ህዋሱ ይሰራል። በምን ካላችሁ የስልጣን አደጋ። የስልጣን አደጋን ከሩቅ ያሸታል። አፍንጫው በጣም ነው የሚያሸታው የስልጣን አደጋ። ሁሌም የስልጣን አደጋ ሲመጣ ሰውየው እርምጃ ይወስዳል። ሰውየው ማመዛዘን የማይችለው ስለ ኢኮኖሚ ብታወሩት አይችልም። ከዛ ውጪ የበቀል የቀም የጭካኔ በበጥበጥ
በደንብ ይችልበታል። እሱ እንደ እጅ መዳፍ ይችልበታል። ከህወሓት ጋር እየሰራ ጸረ ህወሓትን የሚደግፍ ነው ማለት። ከህወሓት ጋር አሁን ውል ተፈራርመዋል አይደለ? የጥፋት ሴራ እየሰሩ ነው አይደለ? ያው እንደምታዩት ከጀርባ ከጠቅላይ ሚኒስትር ጋር ሊገናኝ ነው። ጥሎ ለመሄድ ምንም ችግር የሌለበት ነው። ፀሐይ አጠልቅም ብሎ ህዝቡን ካስፈጀ በኋላ ሰራዊቱ ሲፈረጥጥ አደራድሩኝ እኩለ ሌሊት ስለምንም ብሎ የስልጣን አደጋ ሲሆን ግን እኩለ ሌሊት ላይ ተንበርክኮ እንደ ታማኝ ጫማ ለመላስ የማይቸገር ነው። ትልቅ ሆኖ መታየት ስለሚፈልግ ይሞክራል። መጀመሪያ አካባቢ ትልቅነት በምኞት አይደለም የሚመጣው፣ ትልቅነት በስራ ነው የሚመጣው። ሀገርን ስታትልቅ ትልቅ ትሆናለህ። ኢኮኖሚ ስታሳድግ ትልቅ ትሆናለህ። ከተማን ስታሳድግ፣ የሰው ሀብትን ስታሳድግ ትልቅ ትሆናለህ። ተቋም ስትገነባ ትልቅ ትሆናለህ። የትልቅ ሀገር መሪ ስትሆን ትልቅ ነው የምትሆነው። የፈለገ ትልቅ መሆን ቢያምርህ ምጥጥዬ ሀገርና የደቀቆች ሀገር ከመራ አንተ ደቃቅና ምጥጥዬ ግን ደግሞ በምኞት ትልቅ መሆን የምትመኝ ኢሉዥኒስት ነው የምትባለው እንጂ ትልቅ አትባል። የአእምሮ መቃወስ የገጠመ በራሴ ዓለም የምትኖር ነው የምትሆነው። ትልቅ አትሆን። የኢትዮጵያ መሪና የኤርትራ መሪ በሆን በራሱ ወደው ልዩነት ይፈጥራል። ለምን? የትልቅ ህዝብ፣ የትልቅ ሀገር፣ የትልቅ ኢኮኖሚ መሪ ስትሆን አውቶማቲካሊ ትልቅ ትሆናለህ። የኢትዮጵያ መሪ መሆንና የአሜሪካ መሪ መሆን ደግሞ ልዩነት ያመጣል። እብድ እንኳን ብትሆን የአሜሪካ መሪ ስትሆን ትልቅ ነው። ለዚህ ነው ትራምፕ ሲሄድ ተንቀጥቅጠህ የምትቀበለው ማለት ነው። ባህሪ ጥሩ ስለሆነ ፕሬዚደንሻል ስለሆነ አይደለም። የተሰራ ያደገ የተለቀ የገዘፈ ሀገር መሪ ነው። ሲያስነጥስ ዓለም አብሮ ማስነጥስ ግዴታ። ትክክል ነው ወይ? አይደለም። ጥሩ ነው ወይ? አይደለም። ሐቅ ነው ወይ? አዎ። ቻይና ላይ እንደፈለገ ማዕቀብ እየጣለ ለምን ተቀበለው? ወዳው ነው? አይደለም። ለሀገሪቱ አቅምና ክብር፣ ለሀገሪቱ ተጽዕኖ የሚሰጥ ክብር ነው። ይሄን አቅም ማይቀበል አንዳንድ ኢሉዥኒስት አለ። ከዛ ውስን ኢሉዥኒስቶች መካከል ኢሳያስ አፈወርቂ አንዱ ነው። እንግዲህ ኢሳያስ ሁለት ነገር እየጣለ ነው በዚህ ጉዳይ ላይ። የመጀመሪያዎቹ መጣላቸው ራሱ ማያውቁ መሐይማን እየተመራረጡ እየተሻሻኩ ነው እዛ መቀሌ ውስጥ። እነሱ እየተጣሉ ነው። ይገባቸዋል ወይ? አይገባቸውም። እነሱ ቢገባቸው ኖሮ እዚህ ቦታ አይገኙም። አንዴ ጅብ ነው አሉ። ጅብና አህያ አየሁን አርዶ እንዲያስቀምጥ ይታዘዛላሉ። አይዶነው ትክክል ተናግሬ እንደሆነ አላውቅም። ከዛ ባለቤት ይመጣና አካላትን ሲቆጥር ጅቡ ያስቆጥራል። ልብ የለም። ልብ የተገባ ስል አይ ልብ ቢኖር ኖሮ አህያዋ ትመጣ ነበር ወይ ትበላ ነበር ወይ ብሏል ይባላል። እኔ ህዋቶች እንደዛ ነው የሚመስሉኝ። ህዋቶች የማመዛዘን አቅምና የማመዛዘን ችሎታ ቢኖራቸው ኖሮ እነሱም አሁን ያሉበት ቦታ አይኖሩም። ህዝባችንም አሁን ባለበት ሁኔታ አይኖሩም። የማመዛዘን አቅም ቢኖራቸው ኖሮ ከዚህ ስልጣን ሲያጡ ይደራደሩ ነበር ቁጭ ብለው። እኛ ስልጣን እያጣን ነው፣ ዋስትና ስልጣን። እውነት ነው፣ አንድ ስልጣን ከእጃችን ከወጣ አይመለስም። ወስዳል ስልጣኑን፣ መቀሌ መተህ ተናግረሃል፣ እንደራደር። ስዩም መስፍን ያህል ሚሊዮን ዶላር ሰርቋል፣ ፍሪ ኤግዚት ስጠን፣ እንሂድ፣ እንኖር፣ እነግድ። ከምን በጠብጠህ ጠቅላይ ሚኒስትሩ ቼክ ነው የሚጽፍላቸው እርግጠኛ ነኝ። ካሰረ በኋላ ራሱ ለቅነ ነበር። ለምን? ሀገሪቷ እንድትጎዳ ስለማይፈልግ፣ የሚመራው ሀገር ስለሆነ፣ ኢኮኖሚ ስለሚመለስ። እነሱ ግን ምን አሰቡ? ገልብጠን እንመጣለን አሉ። ማሰብ እንደማይችሉ፣ ክሪቲካሊ ማሰላሰል እንደማይችሉ፣ መተንተን እንደማይችሉ፣ መተንበይ እንደማይችሉ የመጀመሪያው ስህተት። ከሄዱ በኋላስ መቀሌ ቁጭ ብለው የትግራይ ህዝብ ጉዳይ ማንሳት ነበረባቸው አይደል? ኢትዮጵያ ፌዴራሊስት አህዳዊ አምባገነን አብይን ማስወገድ አለብን አሉ። ማሰብ ቢችሉ እንደዛ ያረጉ። የኢትዮጵያን አቅም መገምገም ይችሉ ነበር። እንዴት እንደተጠሉ ማሰብ ይችሉ ነበር። ያ ማረጋጋታቸው ምን አደረጉ? ከዛ በኋላ ማለት
ጦርነት አወጁ። ሰራዊታችንን አጠቁ። በ15 ቀን ውስጥ አይቀጡ ቅጣት ቀጣናቸው። በረሃ ገቡ። ድርድር እንደገና ያመጡ ነበር። ኦፍ ኮርስ አቅማቸው ሞቷል። የድርድር አቅም ቀንሷል። ተሰብረዋል። ቀንዳቸው ወልቋል። ጥፍራቸውን ነቅለናል። ቢያንስ ስልጣንን በአግባቡ አስረክቦ ከዛ በኋላ ክልሉ ለቆ መውጣትም ክልል ውስጥ መኖር መብታቸው ነው የነበረው። አስጨፈጨፉ። ህዝቡን በድጋሚ ያደረጉ። አሁን ደግሞ የሚያደርጉት ነው አይታችኋል። አሁን ለጦርነት ቢዘጋጁት ወልቃይቴኛ አልተመለሰም ብሎ ነው። በፊት ስለ ወልቃይት ሲያነሱ አልሰማንም አይደል? ስለ ቤተ መንግስት ነበር። ዛሬም ያን ነው ተመሳሳይ። በፊት አዲስ አበባን ብለ መቀሌን አት ነበር። እዛ ከገባ በኋላ ደግሞ ወልቃይትን አጣል፣ ተፈናቃይ መጥቷል። ብዙ ጥያቄ እየጠየቅ ነው። አሁን ማብራት ዘካብራም ነው የምትለው ተራ ጥያቄ ለኔ ወረድከው። እንደገና ጦርነት ብትከፍት ሌላ ምን ጥያቄ ይመጣል ብለ አስባለሁ ብሎ ሰው ቢጠይቅ ኢሉዥን ስለሆነ ምን እንደሚያስቡት ነው። 4 ኪሎ አውድ እንገባለን። አሁንም ህዝቡ አብይን ጠልቷል፣ እኛን ይቀበላል ብሎ ያስባሉ። አቅም የላቸውም። ከምጣሉት መካከል አንዱ እንደውም ኢሳያስ በብቸኝነት እንበልጣቸው። ኢሳያስም እንደነሱ አቅም የለውም በብዙ ነገር፣ ዕውቀት የለውም በብዙ ነገር፣ ብቃት የለውም በብዙ ነገር። ስልጣኑን ግን ያሸታል ኢሳያስ። መንበርከክ ሲኖር ግን ኢሳያስ ይደፋልሃል። ጉራውን አትችሉም፣ እብሩቱን አትችሉም። አቅሙን በመቶ ጥፋ አባስቶ ሊያሳያችሁ ይችላል። የወንድ ቀን ሲመጣ ያቺ ቀን ስትመጣ ግን ለመንበርከክ አይኑን የማያሽ ነው፣ ለመጣልም አይኑን የማያሽ ነው። እየተጣለ ያለው እሱ ነው። ስምምነቱ እየጣለው ነው። ሌላኛው የግብጽ መጣል ነው። የግብጽ ልፋት ውሃ እየበላት፣ ግብጽ በሶማሊያ እያጣች ነው፣ በሱዳን እያጣች ነው። እንግዲህ ብቸኛዋ የማትጠራጠረው ኤርትራም ልትጥላት ነው ማለት ነው። ጽምዶ እውነተኛ ጽምዶ ያለውና አሸናፊ ጽምዶ ያለው ሰውን በካርቱም እናደርጋለን እያሉ ነው። አንዳርጋቸው ሜዳ ላይ አይደለም። ያ ፌክ ጽምዶ ነው። ያ የደካሞች ጽምዶ ነው። ያ የተሸናፊዎች፣ ያ የደናቁርት፣ ያ ማሰብ የተሳናቸው ስብስብ ነው። ጽምዶ ይሉታል እነሱ። በዚህ በኩል ደግሞ ሌላ ጽምዶ አለ። ኤርትራን ራሷ አንበርክኮ የሚያስፈርማት አሜሪካ፣ የቀጠናው ሱፐር ፓወር፣ የዓለም ሱፐር ፓወር አሜሪካ፣ የቀጠናው ሱፐር ፓወር የሆነችው እስራኤል በኢኮኖሚና በቱሪዝም በገንዘብ ብዛት ሁሉንም ማማለል የቻለች ዩኤኢ አጋጣሚ በመጠቀም ታሪካዊ ጥያቄዎቿን በመመለስ በአፍሪካ ቀንድ ያላትን የበላይነትና በአፍሪካ ያላትን ሌላ ኃያልነት ለማስመለስ እንደ አዲስ ለመወለድ የምትጥረው ኢትዮጵያ ጽምዶ ፈጥረዋል። የዚህ ጽምዶ እና የዛ የተሸናፊዎች ጽምዶ ግርግር ቀጠናውን ወደ አዲስ መልክ እየቀየረው ነው። የድንበር ግጭት አይደለም የምናየው ነገር። ይሄ ዝም ብሎ አይደለም። ይሄ አዲስ ኃይል፣ አዲስ ክስተት የመፈጠር ነው። ይሄ የኢሳያስና የኛ ግጭት ብቻ አይደለም። ይሄ የዓለም ኃያላን ፍላጎትም ነው። ይሄን ማንበብ የማይችል ካለ ፖለቲካ ምንም ሊያደርግ አይችልም። በዚህ መንቀጥቀጥ የመሬት መናወጥ ውስጥ የቀጠናው መረበሽ ውስጥ ወይ በረከት ይዘህ ትወጣለህ ወይ መርገምት ይዘህ ትወጣለህ። አሜሪካ የራሷን አፍሳ ልትወጣ ትፈልጋለች። ዩኤኢ የራሷን አፍሳ፣ ቱርክ የራሷን ለማስጠበቅ፣ ግብጽ የራሷን ለማስጠበቅ ትሞክራለች። ኢትዮጵያም ራሷን ለማስጠበቅ ትሞክራለች። በዚያ ግፊያ ውስጥ አቅም ያለውና ዕውቀት ያለው ረጅም አስቦ የሚጫወት አሸናፊ ሆኖ ይወጣል። ኢትዮጵያችን እንደ ከዚህ ቀደም ታሪካዊ ጥፋቶች ውስጥ አሸንፋ እንደወጣች ይህንን የፖለቲካ ቶርማይል አሸንፋ ታሪካዊ ስህተቶቿን አርማ ታሪካዊ ውድቀቶቿን አስተካክላ ስብረቶቿን ጠግና እንደምትወጣ ብዙ ምልክቶች፣ ብዙ ተግባራት እየታዩ ነው ያሉት። ሰሞኑን ያየነው ነገር ይሄን ነው የሚያሳየው። ስለዚህ ከዚህ በኋላ ከኢሳያስ ጋር ብንጨባበጥ ብንፈራረም
ስብራታችንን ጠግነን እንጂ በመለማመጥ መንፈስ እንዳልሆነ በጣም ማረጋገጥ ይቻላል። ይሄም ሲሆን ደግሞ የኢሳያስን ባህሪ በተሻለ አውቀን የኢሳያስን ማንነት በተሻለ አውቀን በጥንቃቄ እንደሚሆን ጥርጥር የለኝም። ለዛሬ ያለኝን ፕሮግራም በዚህ ጨርሳለሁ። ነገ በሌላ ፕሮግራም እስክንገናኝ ቸር ሰንብቱ።